ላቱ ደምቷል። አንድ ፍሬ ልጅ ነው። በዚህ ልክ እየተሽከረከረ ታዩታላችሁ ማለት ነው። ይሄ ሁሉ መከራ እየደረሰብን ያለው በማንነታችን ነው። የህልውና ትግል የወጡ ጀግኖች ደግሞ የአማራ ህዝብ በቃ ከዚህ በላይ መገደልና መሰደድ ይበቋል ብለው ጫካ ገቡ። እነ 2 ዓመት አልፎ 3ኛ ዓመታቸውን ይዘዋል። እኛም ደግሞ ከነሱ ጎን ሆነን ፋኖን እየደገፍነ አለን ማለት ነው። አሁን እንግዲህ ይሄ ደግሞ ተፈጥሯዊ ክስተት የሆነ በጣም ያሳዝናል። ከዚህ በፊት የጥምቀት በዓል ላይ ጎንደር ላይ የተከሰተው ነው እና ይህ ሁሉ ምንድን ነው የሚያሳየው? የምድሪቱ በደም መበሽቀጥ ነው። ምድሪቱ በደም ስለጠቀየች ይህ 666 መንፈስ አገራችን ውስጥ ገብቶ ሃይማኖታዊ ስርዓታችንን ስላስተፋ የእስልምና እምነት አባቶቻችንም ዝም ማለት የክርስቲያን እምነት ተከታይ አባቶችም ዝም ማለት በዚህ ልክ ነው እና ይሄ የመጨረሻው ዘመን እንደሆነ የምናይበት ነው። ግን እስከ መቼ ድረስ ነው? በቃ በዚህም መከራ በዚህም ስቃይ በዚህም መከራ በዚህም ስቃይ እና በጣም እውነት ይዘገንናል። ለማንኛውም እንግዲህ ለሞቱት ነፍስ ይማር እያልን እንግዲህ ወለጋ ላይም እንደምታዩት ነው እየተሰራ ያለው። ይሄ ደግሞ ባንድ አለ ደህንነት ክፍል ነኝ ብሎ ጠብረር ኮራ ብሎ ቃለ ምልልስ የተደረገለት ነው። ይሄንን አይነ ስቡን ማጥፋት ነው እንጂ ጭራሽ ይሄ ተቀምጦ ሊቀለብ አይገባም። ፋኖን አስገድያለሁ የፋኖ ቤተሰብ እያለ መረጃ እየሰጠው ብዙ ነገር አድርጊያለሁ እያለ በኮንፊደንስ ቁጭ ብሎ ይሄን እያደረገ ነው። ይሄ ኑሮም ስለማይጠቅም የባሰ ቀለብ ማጥፋት ቀለብ ማብዛት ነው እንጂ ለሆዳም ነው እንጂ የሚጠቅመው ለእኛ ለምንም ስለማይጠቅመን ያው እንግዲህ እኔ በጣም ይገርመኛል አንዳንዴ ማለት ነው። በገዛ ወንድሞቻቸው ላይ ይህን ያህል ግፍና መከራ ማብዛት ምን ማለት ነው? እኔ ምን ማለት ነው? እኔ በጣም ነው የሚደንቀኝ ሁልጊዜ ማለት ነው። እና ከዚህ በላይ እንግዲህ መከራና ስቃይ የአማራ ህዝብ ላይ የአማራ ክልል ላይ መብዛት የለበትም። እንግዲህ ከ36 በላይ ከ200 በላይ ቁስለኛ ነው ያለ። በወለጋም እንግዲህ የዘራችን እንደ ማጥፋት እየተደረገ ያለው ነው። ከቻላችሁ ብሔር ብሔረሰቦች ከአማራ ፋኖ ህዝብ ጋር ሆናችሁ ይህንን ስርዓት ማስወገድ አለብን ማለት ነው። ሌላው እንግዲህ ኑሮ በመረረበት ስቃይ በበዛበት ምድር ላይ ዛፉን ግንድ እየቀቡ አይተናቸዋል ማለት ነው። እና ይሄ በዚህ ልክ ነው እንግዲህ የብልጽግና ስርዓት የአብይ አህመድ ስርዓት የኢሬቻን በዓል አዲስ አበባ ላይ በከባድ ሊያከብር ዝግጅት እንጨርሳልና እኛ ግን መስቀል ላይ የእመቤታችን ስዕል አድኖ እንዳትይዙ መሪያም የእመቤታችን ቲሸርት ያለበትም ሆነ ምንም አይነት ስዕል አድኖ እንዳትይዙ ብለው ነው በአደባባይ የተናገሩት። ለዛውም ሃይማኖት መሪ ተብለው ነው። ያው ሃይማኖቱንም የፖለቲካ መጫወቻ እንዳደረጉት ታይኪድ ግልጽ ነው። በእጅ የያዙት ወርቅ እንደ መዳብ ነው። ነገ ብድራችሁን ስታገኙ የዛኔ መግቢያው ቀዳዳ ስለሚጠፋችሁ ምንም ችግር የለውም። ቀጥሉ፣ ዛሬ በርቱ ማለት ነው የምፈልገው። ሌላው በጉጉት የምንጠብቀው የአዲስ ጥበብ ስራ የአፈፋ ምስራቅ አማራ ቀጠና ምኒልክ ዕዝ የአምባሰል ኦርኬስትራ ባንድ መሪ አርበኛ አርቲስት ኪሮስ ደርቤ እጅ ሰጠ የሚል ዘፈን በቅርቡ በመነቀስ ዩቱብ በመሰንቆ ዩቱብ ይጠብቁን ብሏል። አሳረኛው ኪሮስ ደርቤ በአንድ እጁ ክላሽ በአንድ እጁ ማይክ ወድሮ ያዋጋል። የደከመው ሰራዊት ያነቃል። የህዝብ ልጅን የህዝብ ልጅ ስትሆን እውነተኛ ወንድ ይሆናል። ሁላችንም ስራውን በማስተዋወቅ ልናግዘው አማራ ግዴታ ነው ብሏል። እናመሰግናለን። አዎ አማራ አንድ እንሆን ማለት ነው። እንግዲህ በዚህ ድንገተኛ አደጋ ለተሰዉ ወዳጅ ዘመዶች፣ ቤተሰቦች በጣም ያማል። እውነት ነው። በሰሜን ወሎ ጤና ጣቢያ ላይ የተፈጸመው የድሮን ጥቃት 4 ሰላማዊ ሰዎች ሲገደሉ 10 ሰዎች ደግሞ መቁሰላቸውን አየን እማኞች ተናግረዋል ይላል። ኤቢሲ ነው ቢቢሲ ኒውስ እና ይሄ ነው እንግዲህ ማለት ነው። አሁንም የድሮን ጥንቃቄ በጎጃም በኩል ደግሞ ሁሉም መከላከያ ጓዙን ጠቅልሏል እየተባለ ነው። እንግዲህ እዛ አካባቢ ቀድሞ ካልተወቀጠ
ከባድ ነው የሚሆነው ማለት ነው። ስለዚህ እዛ አካባቢ ያለው በደንብ መወቀጥ አለበት ማለት ነው። እና መረጃ ኦዲት ዲች በዛሬው ዕለት ከቀኑ 9 ሰዓት ጀምሮ የአማራ ፋኖ በወለጋ አካል የሆነው ሰሞኑን ካለው የሰራዊት ብዛት እና በዛሬው ዕለት ከቀኑ 9 ሰዓት ጀምሮ በአማራ ፋኖ በወለጋ አካል የሆነው ሰሞኑን ካለው ሰራዊት ብዛት አንጻር ከብርጌድ ወደ ክፍለ ጦር እያደገ አገር ጉንት ክፍለ ጦር አሊ ቀብሌ ላይ የጀመረውን ጦርነት አድማሱን እያሰፋ በአሁኑ ሰዓት ኦዲት ዲቾ ሻሾ በር ከተማ ላይ በከባድ መሳሪያ የታገዘ ከባድ ጦርነት እያደረገ ይገኛል። ጦርነቱ አሁንም ተጠናክሮ የቀጠለ ሲሆን የከባድ መሳሪያም ድምፅ እስካሁን አጎራቸው ወረዳዎች እየተሰማ እንደሚገኝ የአካባቢው ነዋሪዎቹ ለቢዛም ሚዲያ ገልጸዋል። መስከረም 21 2018 ነውና እንግዲህ ያው ጥንቃቄ ነው በሁሉም ቦታ። አንድነት ምርጫ ሳይሆን ግዴታ ነው። በምስራቅ ወለጋ ዞን ጊዳ አያና ወረዳ ፋኖች ልዩነታቸውን ፈተው አንድ ሆነው ለመታገል ከስምምነት ላይ መድረሳቸውን ተከትሎ የወረዳው አመራሮች ጭንቅ ውስጥ ገብተዋል። ከሀገር ጉጉት ከተማ ወደ ቱሉ ጋና እንዲሁም ከሀገር ጉትና ከተማ ወደ አዶንዲና አሊ የሚወስዱ መንገዶችን ከዛሬ ጠዋት ጀምሮ ሙሉ በሙሉ በአገዛዙ ጥምር ጦር ተዘግተዋል። በ14 በላይ የጊዳን እና ያና ወረዳ ሚኒሾች ትጥቅ ተቀምተዋል። የቀሩት ተሸርሽነዋል። በተለይ በዚህም በተያያዘ ዜና ዛሬ በጠዋቱ ጌታን የተባለ የአገዛዙ ቀንደኛ ተላላኪ የቀበሌ ሊቀመንበር ብርጌድ እና አያና ፋኖዎች ቁጥጥር ስር መዋሉን የአካባቢ ነዋሪዎቹ ለቤዛ ሚዲያ ገልጸዋል። የአንድነት እንደ ወለጋ ብቻም ሳይሆን እንደ አማራ ግዴታ ነው እና ለአንድነት ሁሉም የድርሻውን እንዲወጣ ጥሪ እናቀርባለን። ወለጋ ምድር ላይ ቀሪ ወንድሞቻችን በአንድ ድርጅት ታቅፈው አስፈሪውን የወለጋ ህዝብ የሆነ ወታደር እንደሚገነቡ እናምናለን። መስከረም 21 2018 ይላል።